የኤርትራ ብሔረተኝነት ከቀኝ ግዛት ጋር ያለው ፍቅር በጣም የሚያስገርም ነው። ማለት እንግዲህ እኔ የሌሎች አፍሪካ ሀገራትን ስመለከት ከቀኝ ከመገዛታቸው በፊት የነበሩ የራሳቸውን ማንነቶች፣ ቋንቋዎች፣ ባህሎች እንደገና ሪኮኔክት ለማድረግ መልሰው ለመገናኘት ጥረት ሲያደርጉ ነው የምመለከተው። ወይም አፍሪካዊ የሆነ ወይ የሆነ ሌላ አገራዊ የሆነውን ነገር ለማጉላት እና ቀስ በቀስ ከዛ ተጽዕኖ ለመላቀቅ ሙከራ ያደርግ። ተሳክቷል አልተሳካም ሌላ ነገር ነው። ሙከራው ግን ያ ነው ብዙ ቦታ የተመለከትኩት። ኢሳያስ ግን ቃል በቃል ንሕና ጣልያን ኮሎኒያል ፓወር ዝገበርና ንሕና ኢና ብሓንጎልና ብጉልበትና ብክእለትና ፈክረዋል። ጣሊያንን ኮሎኒያል ፓወር ያደረግናት እኛ ነን በአንጎላችን በጉልበታችንና በችሎታችን። ሶ ቤዚካሊ ጣሊያን ኮሎኒያል ፓወር የሆነችው በእኛም ምክንያት ነው። ዊ አር ዛት ስፔሻል ነው ልዩ መሆናቸውን ለመግለጽ የሞከረው። እኛ እኮ ጣሊያንን ሳይቀር ቀኝ ገዢ ያደረግነን በራሳችን ላይ ቀኝ ገዢ የሾምን አይነት ነገር። ይሄ እንዴት ነው የሚብራራው ነው? ኦኬ ይሄ ምን መሰለህ I will go back to ሀበሻ ጋር ነሽ የሚለውን ዋናው አርዕስት አድርጌ I will go back to the colonial era. ኦኬ ድሮም ትንሽ ነገር አድርጌያለሁ። የአስመራ ከተማ ሲመሰረት በዛን ጊዜ ለምሳሌ on the 30s ማለት ነው just before ጣሊያን ኢትዮጵያን ከመውረሩ በፊት የነበረውን 100,000 የሚሆን ከተማ ደርሳ ነበር እና ይቺ ከተማ 100,000 ስትሆን 53,000 ከነሱ ጣሊያኖች ነበሩ። there were more Italians ጣሊያኑ ይበዛ ነበር በአስመራ ውስጥ ከሀበሻው በላይ እና አሁን እንደዛ ከሆነ ደግሞ እሱ ብቻ ሳይሆን አፓርታይድ ሲስተም ነው የነበረው። አፓርታይድ ሲስተም ያ ቤላ አዝማራ ብሎ አሁን የሚመኩባት እንትን ያ ሴንተር ኦፍ አዝማራ አሁን ዩኔስኮ ሄሪቴጅ አርገዋት ያሉትን እዛ ላይ ሀበሻ አይገባም ነበር። ሀበሻው የሚኖረው ጊቶስ ላይ አካባቢ ከአስመራ አካባቢ ያሉትን ለምሳሌ አባሻውል፣ ገዛ ብርሃኑ፣ ዳጋ አድቤ ምናምን የሚባሉትን ጊቶስ እዛ ላይ ነው ይኖር የነበረው እና አባቶች ሲል በዛን ጊዜ የነበሩ ሀበሾች አስመራ the ultimate symbol of oppression ናት ለነሱ። ምክንያቱም በዛን ጊዜ አስመራ እነሱን ኢሳያስ የሚለው ሳይሆን ሚኒያል ጆብስ ያደረጉ የሚያሰሯቸው የነበሩትን አስካሪ መሆን አለብህ ወይም the lowest kind of menial jobs ትሰራለህ። ሴት ከሆነች ደግሞ ቤት የምትሰራ የጣሊያኖችን ቤት የምትሰራ እንትን ነበረች ማለት ነው። እንደዛ አይነት the lowest kind of ስራ ነው የሚሰሩት የነበሩት እና አባቶች ይሄ ጥልያን ከሮማንታሳይዝድ የሆነ ፒክቸር ጥልያን ሊኖራቸው አይችልም። ምክንያቱም የራሳቸው ደምና በራሳቸው ላብ የተሰራችው ጥልያን አስመራ ነበረች ማለት ነው። ኦኬ ስለዚህ በዛ ምክንያት ነው ከወጡ በኋላ ሪኮኔክት ያልከው they want to reconnect with their past አባቶች ከዛ ከወጡ በኋላ ከዛ ቅኝ ግዛት ከጣሊያን ከወጡ በኋላ that explains why they were for union ከኢትዮጵያ ጋር የሚሉትን የመጡትን ሪኮኔክሽን ነበር። አሁን ምን የጣሊያንን ኮሎኒያሊዝም በቃ ስለመረራቸው በዛን ጊዜ የተደረገው ነገር ስለመረራቸው ነበር። ማን ነው ታዲያ ሮማንታሳይዝ ለማድረግ የሞከረው ካልክ የሚያስገርም ነገር ነው። ምክንያቱም ከዛ በኋላ የተወለዱ 40s and 50s የተወለዱ ጥልያን ከሄደ በኋላ ከዛ ከአስመራ ከሄደ በኋላ አስመራ የሀበሻ ከተማ ከሆነች በኋላ ሮማንታሳይዝ ማድረግ ጀመሩ ማለት ነው። የጣሊያንን ኤራ ሮማንታሳይዝ ለማድረግ አሁን የጣሊያንን ኤራ ሮማንታሳይዝ ለማድረግ ካደረክ ደግሞ ምን ማድረግ አለበት ማለት ነው? የአባቶችህን ያለፉት ስቃይ ኢሬስ ማድረግ አለበት። ያለፉትን ጣሊያን የፈጸመውን መደምሰስ አለበት። ምክንያቱም እንደዛ ካላደረግ ሮማንታሳይዝ ለማድረግ አትችልም። ያንን ጊዜ ሮማንታሳይዝ ለማድረግ የሚያቻሉት እነዚህ ናቸው እና ይኸው ፓራዶክስ የሚያስገርመው ደግሞ የሚገርምህ አስመራ the golden years of አስመራ ይሄን ስል ሁሉ ኤርትራኖች ይጠሉኛል። the golden years of አስመራ happened during ኃይለ ሥላሴ። ምክንያቱ ምንድነው? እንዳልኩ አስመራ መጀመሪያው አስመራ የተሰራችው በመጨረሻው ነው እንጂ it was a sleepy town ትንሽ ከተማ ሆና 10,000 ምናምን የሚኖራት ከጣሊያን የገዛው አመቶች 50 አመቶች ነበሩ። ከ40 በላይ አስመራ ትንሽ ከተማ ፕሮቪንሻል ታውን 10,000 ምናምን የሚሆን ከተማ የነበረች ከተማ ናት
እና in 1933 ምናምን ግን ከዛ በኋላ for about in 7 years የሚሆን suddenly it exploded ማለት ነው population explode አደረገ አምስት ጊዜ ፎልድ እንትን ሆነ ጨመረ እና ከ18,000 ወደ 100,000 ደረሰች ማለት ነው what happened in that era ካልክ ጣሊያን ኢትዮጵያን ወረር ዲሳይድ አደረገ ኦኬ እና ስለዚህ የተሰራችው ጣሊያን አስመራ በመጨረሻው ናት ማለት ነው በመጨረሻው የኮሎኒያል ኤራ በዛን ጊዜ ብቻ ነው የተሰራችው አስመራ in that case ዲፕ የሆነ እንትንም የላት ማለት ነው ኡርባናይዜሽንም ቀስ ብሎ የመጣው ኦርጋኒክ ኡርባናይዜሽንም አይደለም የነበረው ሳደንሊ ናት ላንድ ያደረገችው አስመራ በኤርትራ ማለት ነው እና በዛን ጊዜ የነበረው እንደነገርኩ አፓርታይድ ሲስተም ነበርና በዛን ጊዜ ጎልደን ኤጅ ኦፍ አስመራ ከነበረ ለጣሊያኖች እንጂ ለሀበሾች ሊሆን አይችልም በኃይለ ሥላሴ ጊዜ ግን they owned it ማለት ነው ከተማዋን ሀበሻው ኦውን አደረጋት ለመጀመሪያ ጊዜ ምን ሆነ within 20 years ኃይለ ሥላሴ በነበረበት ጊዜ ማለት ነው from 50s until the early 70s በ20 ዓመታት ውስጥ የሀበሻውን ፖፑሌሽን 5 ጊዜ ጭምር እንትን ሆነ አምስት እጥፍ ሆነ from 50,000 from around 50,000 to 250,000 ደረሰች የአስመራ ከተማ very vibrant ኢኮኖሚ ያላት ማአት ፋክቶሪስ አሁን ፋክቶሪስ የጣሊያን ፋክቶሪስ ብለው የሚናገሩበት አብዛኛዎቹ የተሰሩት በኃይለ ሥላሴ ጊዜ ነበሩ እና ኃይለ ሥላሴ I am not a fan of ኃይለ ሥላሴ በሌላ በኢትዮጵያ ላይ mainly because what he did in other parts of Ethiopia በኤርትራም በዌስተርን ትግራይ በዌስተርን ኢትዮጵያ በዌስተርን ኤርትራ ባደረገው ላይም ግን in general ለአስመራ እንደ ኃይለ ሥላሴ አድርጎ የለገሰ ሰው የለም እዛ የጠፋው ገንዘብ አዲስ አበባ ማልጠፋ እና በዛን ጊዜ ነው አስመራ ትልቅ ከተማ የሆነች ቫይብራንት ከተማ የሆነች ኡርባናይዜሽኑ ላይ የደረሰ ሀበሻውም በሙሉ እንትን ያደረጋት በዛን ጊዜ ነበር ይሄን ግን እነሱ አያገቡትም ምንድነው የሚሉት they go back to the Italians at a time when Asmara was mainly an Italian city ጣሊያኖች የሚኖርባት ሀበሻው ደግሞ አፓርታይድ ሆኖ በማይሮር ክላስ ወይ መጨረሻው መደብ ሆኖ በጣም ልክ እንደ ሳውዝ አፍሪካ አይነቱ የሚኖርባት ሀገር ነበረች በዛ ነው ትምህርትም ቢሆን ያው አራተኛ ክፍል ነው ያስተማረው ጣሊያን ያ በሙሉ የኤርትራን ትምህርት አራተኛ ክፍል ለመማር አይፈቀድም ለኤርትራውያን ወይ ለሀበሾች አይፈቀድም ነበር ምንም አይፈቀድም ነበር በኃይለ ሥላሴ ጊዜ ነው ያን ሁሉ ትምህርት ኤርትራው ተምሮ ወደ አዲስ አበባ ምናምን ይሄ የጀመረው በኃይለ ሥላሴ ጊዜ ነው ይሄ አይዋጥላቸውም ኤርትራኖች ሶ አሁን መቼ ነበር ጎልደን ኤራ ካልክ ከጣሊያን ብቻ ሳይሆን ካሁንም ብታወዳድሮ ያሁኑ የሻዕቢያ ግዛት ብታወዳድሮ የኃይለ ሥላሴ ጊዜ በሞተ ጊዜ ይበልጣል በሻዕቢያ ጊዜ የሞተች ልክ በጣሊያን ጊዜ የነበረውን ይሄ ጭቆና የተሞላበት አካሄድ የሚኖርበት ወጣት እዛ ላይ እንዳያድግ ተብሎ 16 17 ዓመት ሲሆን መፈናቀል አውጥተው በረሃ ላይ አይደለም ናሽናል ሰርቪስ ሳዋ ተብሎ ከዛ በኋላ ደግሞ ወደ ውጭ ሀገር የሚጠፋበት ሞር ዛን ሃፍ ሚሊዮን ወጣቶች ነው ኤርትራን ተተው የወጡት ስለዚህ አስመራ አሁን የፈራረሰች ቦምባ ውሃም እንኳን ሁለት ትልቅ ትዳሉ እዛ ላይ ግድቦች አሉ አንድ አዳሃሎ ፌሞስ አዳሃሎ ኢሳያስ የሚደበቅባት ቦታ አለች አንድ ደግሞ ማይነፍሄ የሚባል ቦታ አለ ሁለቱን ውሃ ሞልቶ አስመራ ተጋደልቲ ከገቡ ድረስ የተጋይ የምንላቸው 30 ዓመታት ሆነዋል ከገቡ ድረስ እስካሁን ድረስ ከማይነፍሄ ወደ አስመራ ለማስገባት አቃታቸው ቦምባው ነው ይሄ ኢንፍራስትራክቸሩ እሱን ለማስገባት አልቻሉም እስካሁን ድረስ ተሰቃይታ ውሃ የሌለባት ከተማ ኤሌክትሪሲቲ የማይገኝባት ከተማ ሆና የምትኖር የፈራረሰች ከተማ እና አሁን ደግሞ ከአቢ ጋር እንትን ሲመጡ ኢትዮጵያውያን ሲገቡ ያዩት ነገር አለ አስመራ የአዛውንት ከተማ አሏት ዘሪዝን አዛውንት ብቻ የሚኖርባት ሴቶች ብቻ የሚኖርባት ከተማ ናት ምክንያቱም በጠቅላላው እዛ የሚኖረው ወጣት ተገፍትሮ የወጣ ዩኒቨርሲቲውን እንኳን ችግር እንዳያስመጣ ተብሎ ዩኒቨርሲቲ አስመራ ተዘግቶ በረሃ ላይ ኮሎኔሎችን እንትን የሚመራ ኮሌጅ ተሰርቶ
የማይረባ ኮሌጅ ኢንተርናሽናል አክሬዲሽን የሌለውን እንትን ተሰርቶ የሚገኘው ነው። አስመራ ዩኒቨርሲቲ የተቃውሞ ፖለቲካ እንቅስቃሴ ማዕከል ይሆናል ተብሎ ስለተፈራ ብቻ ይሄ አይ ሚን ኃይለ ሥላሴ ታውቃለህ በአዲስ አበባ የዩኒቨርሲቲ ተማሪዎች የሚያስቸግሩት ነበር፣ ግን ባንኮል ሊመጣለትም አይችልም። ለመዝጋት ከሆነ የኢትዮጵያን በሙሉ መዝጋት ይኖርባቸዋል። የመጪውን እንትን በቃ ታጠፋዋለህ ማለት ነው ዩኒቨርሲቲ ያክል ከዘጋ እና እዚህ ግን ለሻዕቢያ ግን ይሄን ነገር ሲዚ ለነሱ ምክንያቱ ኦኬ ዩኒቲ ያስቸግሩናል እንስጋው ያን አይነት እንትን ነው ያላቸው ሜንታሊቲ ነው ያላቸው። እና አስመራ የከፋት አሁን ነው በኃይለ ሥላሴ ጊዜ አይደለም። እና የኃይለ ሥላሴ ጊዜ ከጣሊያንና ከሻዕቢያ በተዋዳድረው ጎልደን ኤጅ ኦፍ አስመራ ሃፕንድ ዲዩሪንግ ኃይለ ሥላሴ ይሄ ኢትስ ትሩ እና አይዋጥላቸው። እኔ እንግዲህ የኤርትራ ብሔረተኝነት የኤርትራ ብሔረተኝነት የምለው ወይም የሚባለው ለበል ብሔረተኝነትና እንቅስቃሴ አሁን ላይ ሆነ አንተ ስታየው አሲም የሚያደርጋቸው ፋውንዴሽናል አሳምፕሽኑ ችግሩ ምን ነበር ነው ያንተ አተያይ? ኤርትራ እንደ አገራዊ ማንነት የመፍጠሩ ሂደት ችግሮች ነበሩበት ወይ ባንተ እይታ ምን ትላለህ? ወደ ኢኮኖሚው እንሄዳለን፣ ያለፈውን 30 ዓመት መንገድ እንመለከታለን። ቀጣዩ ጥያቄ እሱ ነው። ግን መጀመሪያ የኔሽን ፈጠራው ፕሮሰስ ችግሩ ምን ነበር? የኔሽን ፈጠራው ፕሮሰስ አሁንም ትንሽ ነካ አድርጌው ነበር። ሞደርኒቲ ያመጣው ኮሎኒያሊዝም ያመጣው መሆኑ ልክ ነው። የኤርትራ መመስረት የጣሊያን መሰረታት አገር መሆኗ ይሄ ምንም ጥርጥር የለውም። ግን ከሱ ጋር ያመጣል ሞደርኒቲ ያመጣው ችግር ስል በከተማ ያደገውን ሰው ኤርትራን ለማነጽ ሲፈልግ ኤርትራን ናሽናሊቲ የኤርትራን ብሔረትነት ኤርትራን ናሽናሊቲ ኤርትራን አይዴንቲቲ ለመፍጠር ሲፈልግ ምንድነው የሚያየው ካልክ ማፑን ነው የሚያየው። ያቺ ማፕ የኤርትራን ማፕ ጣሊያን የተዋተ ማሽን መሬቱም አይደለም የሚያየው፣ መሬቱ ውስጥ ያለውም ህዝብ አይደለም የሚያየው። ምክንያቱም አያውቀውማ። ለምሳሌ አስመራ ካደግ አንድ ተማሪ አስመራ ካደገ አስመራ እኔ በነበርኩበት ጊዜ ጠቅላላ ኦልሞስት 99% የትግርኛ ተናጋሪ ህዝብ ናት። እንደ አዲስ አበባም አይደለችም። አዲስ አበባ የተለያየ ህዝብ ታያለ የተለያየ ብሔር። አስመራ ግን እንደዛ አልነበረችም። አስመራ ኦልሞስት ኤንታይርሊ ትግርኛ ስፒኪንግ ከተማ ነው የነበረችው። እና እዛ ያደገ ሰው የሌላውን ብሔር ሰው አያውቅም። ለምሳሌ ኩናማ ወይም ዳናኪል ወይም ሀደንድዋ ወይም ራሻይዳ የሚባሉ ዘሮች በስዕል ነው የምታውቃቸው። አታውቃቸውም፣ በጭራሽ አታውቃቸውም እነዚህ ሰዎች። እና 9 ብሔሮች ያሏት አገር ናት ይችን ኤርትራ። ትንሽ ሆና 9 ብሔሮች አሏት። 8ቱም ብሔሮች ካላወቃቸው በምንም አይነት ሪሌት ካላደረክ በኑሮ ኢንፋክት አስመራ ያደገ ሰው የትግራይን ሰው ያውቃል። ምክንያቱም ሳይዛብል ፖፑሌሽን አስመራ የነበረው ከትግራይ መጣ ህዝብ ነበር፣ የአማራም ህዝብ ነበር። እና እዛ ያደገ ሰው ደግሞ ለምሳሌ ተማሪ ሆኖ 12ኛ ክፍል ጨርሶ ወደ አዲስ አበባ ከሄደ ከዛው ህብረተሰብ ያለው ግንኙነትም አለ። ከዛ ወጥቶ ነው ወደ በረሃው የሄደ ነበረውና የማያውቃቸውን ሰዎች ነፃ ለማውጣት ነው የሚሄድ ያለው ማለት ነው። አያውቃቸውም። 50% የሚሆኑትን አያውቃቸውም። ባላገሩም ብዙም አያውቀውም። አንድ ቃል ልጠቀም፣ ኢንኩሪዮሲቲ የሚል ቃል በአማርኛ ምን እንደምለው አላውቅም። ኢንኩሪዮሲቲ ነው። በእንግሊዝኛም ለደፋይን ለማድረግ አስቸጋሪ ነው። ኩሪዮሲቲ በጣም የሌለው ሰው ሲሆን ደንታቢስነት ሊሆን ይችላል። ያ ምን መሰለህ፣ በኤግዛምፕል ልግለጠው። ለምሳሌ አስመራ ያደገ ሰው ኩሪዮሲቲ በኤርትራ ውስጥ ያሉት የታሪክ ቦታዎች ለምሳሌ 20 የሚሆኑ እንትን አድባራት አሉ። ጥንት አንዳንዱ ፎርት ሴንቸሪ የሆኑ አንዳንዱ ደግሞ በሌላ ጊዜ የተሰሩ የጥንት የሆኑ እንትን አሉ፣ ሞናስትሪስ አሉ፣ ማዕት ቅርስ ያላቸው። እና በምንም አይነት አስመራ ያደገ ሰው ኩሪዮሲቲ ኖሮት ምን ይሆናል ብሎ ጠይቆ ሊመጣለትም አይችልም። ባንጎሉ ሊመጣለትም አይችልም። because he is so alienated from that world ማለት ነው። የተገነጠለ ነው። የተገነጠለ ቶታሊ ነው የተገነጠለ። እንዲያውም ከዌስተርን ወርልድ መጥቶ
he has more curiosity to know about the monasteries ከአስመራ ካደገው በላይ ሰው ማለት ነው። እና ምንድነው ይሄ ቶታል የሆነ ኢንኩሪዮሲቲ ምንድነው ያመጣው? በሱ ብቻ አይደለም። ለምሳሌ ኤርትራ 9 ብሔሮች ምናምን ብለው ሂር ሚውዚክ ምናምን ዛሬ ታያለህ በእንትን ላይ ግን እነሱም አራቱ አንትሮፖሎጂካል አይ ካለ በጣም ኢንተረስቲንግ የሆነ የተለያየ ካልቸር ያላቸው ናቸውና እንደዚህ እነዚህ ምንድነው ብሎ ኪሪዮስ ሆኖ ለማወቅ አይመጣለ አንጎሉ አይመጣለትም። ቶፖግራፊም ቢሆን ለምሳሌ ያለ አይደለም ባህሪ የሚባል አለ ከአስመራ ወጥተህ was deep cliff beautiful የሆነ እንትን ነው ሳይት ነው ያለው እዛ ላይ እና መልኩም አፕሪሺየት ያደርጉም ወጥቶ ለምሳሌ ከአስመራው ከተማ ወጥቶ በየቦታው በኤርትራ ያለውን እንትን ሄዶ አፕሪሺየት ለማድረግም የለውም ክሪዮሲቲም የለውም። ስለዚህ ከየት ነው የሚመጣው? እዛ ላይ ነው ያለው። ህዝቡ በህዝቡ ላይ ክሪዮሲቲ ከሌለው፣ በመሬቱ ላይ ክሪዮሲቲ ከሌለው፣ በሂስትሪ ላይ ክሪዮሲቲ ከሌለው ከየት ነው የሚመጣው የሀገር ፍቅር? ማንን ነው የምታፈቅረው ያለ? ማፕዋን ነው የምታፈቅረው ያለ? ያቺ ማፕ ጣሊያን የተወልህ ማፕ ያቺን ማፕ ነው የምታፈቅረው ያለ ማለት ነው። እና የራሳቸው ኤርትራ አላቸው ማለት ነው። አንጎላቸው ላይ ያ ኤሊቱ የራሱን ኤርትራ አለው እና ያን የራሱን ኤርትራ ለምሳሌ አሁን እንዳመጣው ስለ ብሔረተኝነት አይደለም የነበረው አይደንቲቲው ለምሳሌ ሲሆን ምንድነው የሚያደርገው? ያ ማፕዋን እዛው ሎያል መሆን አለበት። የሆነው ነገር ታሪክ ከሆነ it has to be loyal to the map ባህል ከሆነ it has to be loyal to the map። አሁን እንዴት ይሆናል ይሄ ነገር? ታሪክ ለምሳሌ ከመጣ የትግርኛው ታሪክ የትግርኛ ተናጋሪው ህዝብ የኤርትራ ውስጥ ያለው ከማን የተያያዘ ነው? ከትግርኛ ተናጋሪው የትግራይ ህዝብና በጠቅላላው ደግሞ ከሀበሻው ተናጋሪው ይሄ አክሱማይት ኤምፓየር ምናምን የድሮ የነበረ እስከ ፊውዳል ኤራ ጣሊያን እስከሚመጣ ድረስ የተያያዘ ታሪክ ነው ያለው። የዳናኪልም ካየው ከአፋር ጋር የተያያዘ፣ የዌስተርን ኤርትራ ካየው ከሱዳን ጋር የተያያዘ ነው። እነዚህ ግን ምንድነው የሚሉት ያሉት ሎያል ለመሆን ከፈለጉ ያችን ማፕ ሎያል ለመሆን ከፈለጉ ኦቨርፍሎው ካደረገ ኢማጂን ኢት ነው ታሪክን ኦቨርፍሎው ካድርጎ ያ ላይኑ የቦርደርን ላይኑ ካለፈ መጥፋት አለበት ያ ታሪክ። ያቱ ኦቨርፍሎው ዲስሎያል ሆኗል፣ ለማፕዋን ዲስሎያል ሆኗል። ያ ምክንያቱ አየህ ይሄ if you have to cut off everything አይደለም ባህሉ ታሪኩ ምናምን ከዛ በኋላ ምን ይቀራል ማለት ነው? on this side of the border, on the Eritrean side of the border ያለውን ታሪክ ብቻ ትመለከታለህ ማለት ነው። ግን እዛ ምንም የለም ማለት ያን ከጠፋኸው on all sides ትግርኛ ያን ከኤምፕቲ ሴት ነው የምታደርገው። ምክንያቱም ኢንኮመንም ብዙ የለም። ለምሳሌ ሼር የምናደርገውን ታሪክ ብቻ ኤምፋሲስ መሆን አለበት ነው። ሼር የሚሆንበት ከሆነ ደግሞ ከየት መጀመሪያ ጣሊያን ከገባ በኋላ ብቻ ማድረግ አለበት ነው። ያንን ታሪክ ብቻ ነው ስትሬስ ማድረግ ያለበት ማለት ነው። 3000 ዓመታት ታሪክ ምናምን በሙሉ ትጥለዋለህ ማለት ነው። ካቲቶፍ ማለት ነው። ካቲቶፍ ነው አርቲፊሻል የሆነ ታሪክ ለመስራት ትሞክራለህ ማለት ነው። መጨረሻው ግን መሰለህ ጣሊያንም ቢሆን በጣሊያንም ጊዜም ቢሆን ባንድ ሆነው ሴም ኤክስፒሪየንስ ያደረጉበትም የለም፣ ሼር ያደረጉት ኤክስፒሪየንስም የለም። ምክንያቱም እንዳልኩ አዝመራ የትግርኛ ተዛራቢ የትግርኛ ተናጋሪ ህዝብ ብቻ ነው አስመራ። እንደዛ ከሆነ ሌሎቹም ኮሎኒያሊዝም ባንድ አመጣን ብለህ ለመናገርም ያስቸግራል ማለት ነው። ማፕዋን ብቻ ናት ኢሉዥን የምትሰጣቸው። ማፕ አለህ ማለት it doesn't mean you share the same experience። እና መቼ ነው ታዲያ እነዚህ ህዝብ ሼር ያደረጉትን ይሄን ኤክስፒሪየንስ ብለህ ብትጠይቅ the only one is በሪቮሉሽን ታይም in the revolution time በጀብሃና በሻዕቢያ የተለያዩ ብሔሮች የተሳተፉበት ነበር። ኦኬ እና አሁን ሻዕቢያ ምንድነው የምትለው ያለች ማለት ነው? ሊተራሊ የኤርትራ ታሪክ በእኔ ነው የሚጀምረው ብላ ነው ማለት ነው። that's exactly what they are saying። የኤርትራ ታሪክ በገድል የኤርትራ አይደንቲቲ በገድል ነው የተጀመረው። ምክንያቱም እዛ ላይ ነው ክራፍት ያደረግነው የኤርትራን አይደንቲቲ ብለው የሚያምኑ። ግን ሴሌክቲቭ እንትን የሚባል አለ፣ ሴሌክቲቭ ሂስትሪ። ይሄን ያልኩህን ነገር የኤርትራን ታሪክ ከገድል ነው የጀመረው። it start from the revolution። እሱን
የሚደግፍ የሆነ ታሪክ ካገኙ ወደ ኋላ ተመልሰው ሴሌክቲቭሊ እንትን ያደርጋሉ ይወስዳሉ። ለምሳሌ በአፄ ዮሐንስ ጊዜ ነራስ አሉላ ወደ ከበሳ ኤርትራ ሲመጡ የነበረው ጦርነት ነበር። ከራስ ወልደ ሚካኤል የነበረው ጦርነት ይሄ ከሌሎች ራሶች ጋር የሚያደርጉት ጦርነት አይለይም። በሌላ ቦታም ኢትዮጵያ ቢሆን እንደዛ ነበር የሚሆነው። እነሱ ግን አሁን ተመልሰው እሱ ስለ ኤርትራ ነበር የሚዋጋ ኤርትራ ከመውጣቷ በፊት ኤርትራ ነበር የሚዋጋው የነበረው ብሎ ያወራሉ ማለት ነው። ግን the truth is ራስ ወልደ ሚካኤል አሸንፎ ቢሆን ኖሮ እሱም ወደ ትግራይ ፊቱ ወደ ትግራይ ነው ወደ ትግራይ ነበር። እንደዛ ነበር አሰራሩ። ስፔሻሊ የዘመነ መሳፍንት ጊዜ የነበረው አሰራር እንደዛ ነው የነበረው። አንድ እንትን ይወጣል ከአንድ ቦታ በዛ ምክንያት ነው ኃይሉ ከቦታ ወደ ቦታ ሽፍት የሚያደርግ የነበረ በዛ ምክንያት ነበር። እና እንትን የምትለው ለምሳሌ ግብፅና ቱርክ ምናምን ነው ለምሳሌ በቃ እዛው ላይ ምጽዋ ላይ እዛ ላይ ነው የምታልቀው። ከዛ ላይ ወጥቶ አያውቁም። ይሄ የግብፅ ኃይል ለመጀመሪያው ጊዜ ከዛ ወጥቶ ወደ ከበሳ የመጣበት ጊዜ ተሸንፎ እንዲያውም በነራስ አሉላና በአፄ ዮሐንስ ተሸንፎ የተመለሰበት ማለት ነው። ከበሳን ለመያዝ መጥቶ የተመለሰበት ደጋውን ለመያዝ let me give you one example በታሪክ ከመጣን I think it was ጊዜው እንኳን I haven't ግን በቅርብ ጊዜ ነው ይሄ 1998 ነው። I think before that ነው መሰለኝ አስመራ ላይ አካባቢው አስመራ ላይ አንድ እንትን አርኪኦሎጂካል ሳይት ነበር። አርኪኦሎጂካል ሳይቱ በምንድነው መሰለህ የአስመራ ዩኒቨርሲቲ የነበሩት ነበሩ የዌስተርን አስተማሪዎች ምናምን እነሱ ናቸው እንትን ያደረጉት እና an old settlement አገኙ እዛ ላይ an old ይሄ ካርቦን እንትን ዴት የሚያደርጉት ነገር አለ አይደለም። ከአክሱማይት በፊት ከአክሱማይት ሲቪላይዜሽን በፊት የነበረውን ሆኖ አገኙት ማለት ነው። ያንን ሴትልመንቱ ሸክላ ምናምን ተገኘበት። የድሮ አለ አይደለም ሸክላ ፖተሪ ተገኘበትና ደስ አላቸው ማለት ነው ሻዕቢያ። እና አሁን አየህ ኖርማል ማይንድ ያለው ፍጥረት ምንድነው የሚለው ኦኬ this is good in addition ከነበረብን ስልጣኔ ከአክሱማይት ስልጣኔ ደግሞ ይሄ ደግሞ ተጨማሪ ከዛ በፊት የነበረ የኢንዲጂነስ ስልጣኔ እንደነበር ይሄ ሰናዝር ፕሩፍ ብሎ መቀበል ነው ያለበት። ሻዕቢያ ግን በጣም እንትን ሆነች ተደሰተ። ምክንያቱ ናው የአክሱምን ሲቪላይዜሽን እንቀብረዋለን አይነት አለ አይደል ያ የወጣውን እኔ ኢንፋክት እንትን ነው አንድ ስታንዛ ጽፌ ነበር በዛን ጊዜ ኤግዛክትሊ ወርድስ አላስታውሰውም ግን ምንድነው የምለው ዲግ ያድርጉና ሰዎች አርኪኦሎጂዎች ከዛ በኋላ ሻዕቢያ ዲግ ፋርዘር ትላለች። ምክንያቱ ይሄማ የአክሱምን ሲቪላይዜሽን አይቀብራትም እና ዲግ ፋርዘር ትላለች። ዛት ካይንድ ኦፍ ከአክሱም ጋር የሚያገናኝ ነገር እንዳይኖር ወይም ከአክሱም ጋር የሚደረግ ነገር እንዳይኖር አክሱምን የሚተካ ሲቪላይዜሽን አገኘን እና we have a different narrative now ብሎ ነው የተቀበሉት። ስለዚህ አምነውበት ሳይሆን ያ ኢንፋክት ዘንድ እኮ ረሱት። ምክንያቱ ፖተሪው ለነሱ ኢንፋክት the guy that found those pottery was so sad ይሄ ግን ሊገባቸው ስላልቻለ ጥቅሙም ሊገባቸው አልቻለ። ምክንያቱ ይሄ ምንም እንትን የላቸውማ የታሪክ እንትን ስለሌላቸው በቃ አንድ ቦታ ዝም ብለው ጣሉትና in fact he uses the word I remember utro in ትግርኛ you are saying this is not a civilization ስራ ምን ይሄ ሲቪላይዜሽን አይደለም ብለው ጣሉትና ከዛ በኋላ በቃ ራሱ ምንድነው ስራ ሸክላ ምናምን ነው ምን ይሰራልናል ብለው ምክንያቱ ያ በራሳቸው ያለው የሲቪላይዜሽን ዲፈረንት ስለሆነ ጣሉት ማለት ነው። ግን ዋናው ነገር ምን መሰለህ ከዛው ከሀበሻው ዓለም መሸሽ ነው። የብሔረችነት ያልከውን ነገር በሙሉ የሚሰራው ከሀበሻው ዓለም እንዴት አድርገን እንሸሻለን። በቃ this one አንደርላይን ካደረክበት የመላው ኤሪትሪያኒዝም የሚለውን ኮንሰፕት ይገባሃል። ምክንያቱ ያ ያልከው ለምሳሌ ታሪኩን ከሀበሻ ዓለም ያገናኛል
it will drive us closer to እንትን የሀበሻው ዓለምና ከዛ መሸሽ ያለብን ለምሳሌ ቋንቋ ለምሳሌ አሁን እንደ ታሪክ ልትደመስሰው አትችልም እና ትግራይ it's a constant reminder to them እንትን መሆናቸው ሀበሻ መሆናቸው ምክንያቱም ትግራይ ያሉትን ህዝብ ልክ እንደነሱ ትግርኛ ይናገራሉ ማለት ነው እንዴት አድርገህ ከዚህ ትሸሻለህ የሚለውን ለምሳሌ አስጨነቃቸው ለሻዕቢያኖቹ እና አንድ ሰው በሪማይንድ አሁን በቅርብ ጊዜ ነው ያስታወሰኝ ምንድነው ያለው እሱ በለካ ሻዕቢያ at one time seriously ነው ማለት seriously ኮንሲደር አድርጋ የነበረችውን የሀበሻውን ፊደል ድሮፕ አድርጋ የአልፋቤት የላቲን አልፋቤት አዳፕት ለማድረግ አስባ ነበር ኢማጂን ዛት ትግርኛ በአልፋ በግዕዝ የግዕዙን በቃ እንትን አድርጋ ምክንያቱ ቋንቋውን ለመሸሽ ስለማትችል it has to do something ማለት ነው ከዛ ነው መሸሽ እና በላቲን ከጻፈችው one of the እንትን ከቋንቋውን ሸሽታለች ማለት ነው እና ይሄ ነገር በቃ ከጫፍ ነው የተመለሱት እንጂ በቃ they almost did it as they have done with the calendar ማለት ነው የካለንደር ስለዚህ ይሄ በሻዕቢያ ዘንድ ያለው እንደው በኋላ በደንብ እንመለስበታለን ግን ሀሳቦች በጣም እንትን በአእምሮዬ የመጡ ተያያዥ ስለሆኑ ላንሳቸውና አሁን ያነሳው ነጥብ ነበር ነው ባጭሩ በእናነሳው መፈልጋቸው የአማራው ህዝብ ወይ አማርኛ ተናጋሪው የመሐል ሀገር የግድ በነገድ አማራ ባይሆንም ግን አማርኛ የሚናገረውን በጅምላ አማራ ብሎ የሚጠራ ነበር እንደሚገባኝ ከሆነና ርቀት ኖረም ተብሎ ባይባል ግን በጣም አሰቃቂ የሚባል የፕሮፓጋንዳ ዘመቻ ግን ይካሄድ ነበር ሻዕቢያ የቆየውን ይሄ አማራን በተመለከተ የሚያራምደው ናሬቲቭ ነበር እሱ ምክንያቱ ምንድነው ባንጠይ well I mean the same thing ነው I mean በአማራውን ላይ በትግሬውም ላይ ድሮ የነበረው ናሬቲቭ እንዳልኩ that's why ሀበሻ የሚል የምትጠቀምኩበት ምክንያት በዛ ነበር እኮ ከሀበሻ መሮጥ ማለት ከመጀመሪያ አባቶች የኤርትራ አባቶች እዛ የነበሩትን በአንድነት አጥተዋል ተብለው ስለሚገመቱ ከነሱ መራቅ ነው አንዱ ኮፕቲክ ቸርች ለምሳሌ ኮፕቲክ ቸርች መራቅ ከአማራውም ቢሆን አማራውን ከሱ መራቅ ትግራይም ቢሆን ከሱ መራቅ ይሄን ሁሉ ግን if I could sum it up ከሀበሻ ከራሳቸው መሸሽ ማለት ነው in the end it ends up ከራስህን መሸሽ የሚደረገውን ኤርትራ የሚባለውን መንነት ወይም ብሔረትነት ከራስህን መሸሽ you have to prove ኤርትራው ለመሆን ከሀበሻውን ዓለም መሸሽ ነው that sums it up መሆኑን የሚሰማኝ እኔ እሺ እሱ ደግሞ እሺ we want us to get